እንደዚህ አይነት ሀገር የምትኖሩ ሰዎች በስኖ ተውጣችሁ 6 ወር ሙሉ ክረምት የሚያሰቃያችሁ ሰዎች ፀሐይ መውጣት አለ መውጣቷን እንደው እርግጠኛ በማትሆኑበት ደረጃ እንደዚህ ብቅ ብላ የምትታያችሁ ሀገር ሰዎች 6 ወር ሙሉ የምታገኙት የፀሐይ ብርሃን የእናንተን ቆዳ አልፎ ቫይታሚን ዲ የሚባለውን ነገር የማመንጨት ብቃቱ ዜሮ እንደሆነ ስንቶቻችሁ ነው የምታውቁት? ይህንን ነገር የግምት ዘመን አይደለም፣ ሜጀር ተደርጎ ማየት የሚቻል ነው። አሜሪካ፣ ካናዳ፣ እንግሊዝ፣ አውስትራሊያ የስካንዲኔቪያ አገሮች ጭምር እንደዚህ ብቅ እያለች የምትታያችሁ ፀሐይ ብርሃን በቂ አይደለችም። ሜጀር ተደርጎ ከ290 እስከ 315 ናኖሜትር የላይት ዌቭ የማይመጣ ከሆነ የቫይታሚን ዲ ፕሮዳክሽናችሁ ዜሮ ነው ይለናል። ስለ ቫይታሚን ዲ እውቀት ብዙ የሚያስፈልገኝ ነገር የለም። ኢትዮጵያ ነው የምኖረው፣ የ13 ወር የፀሐይ ጸጋ ሀገር ነው የምኖረው ካላችሁ እናንተም ብትሆኑ ከጠዋቱ 9 ሰዓት እስከ ከሰዓት 10 ሰዓት ድረስ ባለው ሰዓት ውስጥ ካልሆነ ከጠዋት 3 ሰዓት በፊትና ከሰዓት ከ5 ሰዓት ጀምሮ ያለው ፀሐይ ዝም ብሎ ቆዳችሁን ከማለብለብ የዘለለ ምንም አይነት ለቫይታሚን ዲ ፕሮዳክሽን አገልግሎት የሚውል የለውም ይላል። ስለ ቫይታሚን ዲ አንደርስታንዲንግ እንዲኖራችሁ የምትፈልጉ ከሆነ ዶክተር ማይክል ሆለክ የሚባል ሰው ላስተዋውቃችሁ። በዚህ ቶፒክ በቫይታሚን ዲ ሪሰርች ዙሪያ ሊዲንግ ኤክስፐርት የሆነ ሰው ነው። ከ600 በላይ ፒር ሪቪውድ የሆነ ሳይንቲፊክ ፐብሊኬሽን፣ ይሄ ማለት በፊልዳቸው ኤክስፐርት የሆኑ ሰዎች ብቻ የሚጽፉት የጻፉትን ደግሞ ሌሎች ኤክስፐርት የሆኑ ሰዎች አሰስ አድርገው ልክ መሆን አለመሆኑን አላው ሲያደርጉት ብቻ ፐብሊክ የሚደረጉ አርቲክሎችን የጻፈ ሰው ነው። ከዛ ውጪ ኢንዶክሪን ሶሳይቲ ጋይድላይን ላይ ቼር ኮሚቲ የሆነ ሰው፣ ይሄ ደግሞ ለዶክተሮችም ሆነ ለዓለም አቀፍ ህዝብ የሚያስፈልገውን ዶሴጅ የሚሜዠር አድርገው ይሄን ያህል ያስፈልጋል ብለው ከሚወስኑት ሰዎች መካከል አንዱ የሆነው ነው። ምንድነው ቫይታሚን ዲ? በምን መልኩ ነው ሰውነታችን ውስጥ ክሬት የሚደረገው? ምን አይነት ጥቅሞች አሉት? ምን አይነት ጉዳቶች አሉት? በምን አይነት ሳይንና ሲምፕተም ምልክቶች ማወቅ እንችላለን ብላችሁ ማወቅ የምትፈልጉ ከሆነ the vitamin D solution የሚል ምርጥ መጽሐፍ አለው። እሱን አንብቡት። የተወሰነ ነገር ልበላችሁ። ሰውነታችን ላይ በዋነኝነት ከፀሐይ ብርሃን የምናገኘውን UVB ላይት የሚባለውን ቆዳችንን ሲነካው ቆዳችን ውስጥ ያለ 7 ዲሃይድሮ ኮሌስትሮል ሞለኪውል የሚባል ነገር አለ። ይህንን ነገር በመክፈት ወደ ፕሪቫይታሚን ዲ ይቀይረዋል። ይሄ ፕሪቫይታሚን ዲ የሚባለው ነገር አገን ደማችን ላይ ሰርኩሌት እያደረገ በመሄድ ተወሰኑ ሰዓታቶች በኋላ ወደ ቫይታሚን ዲ ይቀየራል። ይሄ ቫይታሚን ዲ ሊቨራችን ውስጥ ደግሞ ቀጥሎ ይሄድና ከኤንዛይሞች ጋር ኮምባይን በማድረግ ወደ ስቶሬጅ ፎርም ይቀይረዋል። ይሄኛው 25 ሃይድሮክሲ ቫይታሚን ዲ የሚባለው ነው። ይሄንን ነው ዶክተሮቻችሁ ሜዠር ሲያደርጉ የደም ብለድ ሌቭላችሁን ቴስት ሲያደርጉ የቫይታሚን ዲ ዴፊሺየንሲ ውስጥ መሆን አለመሆናችሁን ቼክ የሚያደርጉት። ይሄ የስቶሬጅ ፎርም የሆነው ሊቨራችሁ ውስጥ የተመነጨው 25 ሃይድሮክሲ ቫይታሚን ዲ የሚባለው ነው። ይሄ ነገር አገን አክቲቭ አይደለም፣ ጀስት ስቶሬጅ ፎርም ውስጥ ተቀምጧል። ኢንአክቲቭ ነው። አክቲቭ ለመሆን ኪድኒያችን አክቲቭ ያደርገዋል። ኪድኒያችን ውስጥ ገብቶ አክቲቭ ሆርሞን ሲሆን 125 ዲሃይድሮክሲ ቫይታሚን ዲ ይባላል። ይሄ ነው ቁም ነገሩ። ዋናው ቁም ነገር እዚህ ነገር ውስጥ ገብቶ ሲወጣ ቆዳችን፣ ጸጉራችን፣ አእምሮአችን፣ ልባችን ከአጥንታችን እስከ ጡንቻችን መጠቀም የሚችሉትን ይሄን ነገር ያደርጋል ማለት ነው። ይሄን ነገር አንደርስታንድ የማታደርጉ ከሆነ ቫይታሚን ዲ ዴፊሺየንሲ ውስጥ ከሆናችሁ የብዙ ችግር ባለቤት ነው የምትሆኑት። በአሁኑ ሰዓት ኤድመንተን ካናዳ ውስጥ እኔ ከምኖርበት 2-3 ሰዓት ድራይቭ ተደርጎ ያለ ከተማ ውስጥ የተደረገ ጥናት የሚያሳየው የፀሐይዋ ኤንግል በጣም ሎው ከመሆኑ የተነሳ ካናዳ 6 ወር ሙሉ የምታገኙት ፀሐይ ብርሃን የቫይታሚን ዲ የመስራት አቅሙ ዜሮ እንደሆነ ማረጋገጥ ችለዋል። ከዛ ውጪ ትልቅ ኢሹ ተብሎ የሚነሳው ስኪን ፒግመንቴሽን የሚባል ነገር አለ። ይሄ ደግሞ ቆዳችን ጥቁር ስኪን የሆነ ሰዎች ብቸኛው ምክንያት ይሄ መታየት የሚችል የግምት ዘመን አለ፣ መታየት የሚችል ነገር ነው። the amount of melanin የሚባል ፒግመንት ነው። እኛ ላይት ስኪን ሊኖረን ይችላል። ከማን? ከሳውት ሱዳኖች። ምናልባት ሳውት ሱዳኖች ላይ ያለው የሜላኒን ብዛት ከኛ በጣም በብዙ ጥፍ ነው። የኛ ደግሞ ከነጮቹ በጣም በብዙ ጥፍ ነው። ይሄ ነገር በጣም ቆንጆ አርገን ስለተፈጠረን ከፀሐይ የሚመጣው ዩቪ ላይት ወደ ስኪን ካንሰርና የተለያየ ነገር ውስጥ እንዳንገባ ፕሮቴክሽን ሜካኒዝም ነው፣ መከላከያ መንገድ ነው። ያ ግን አሜሪካ፣ ካናዳ፣ እንግሊዝ፣ ስካንዲኔቪያ ሀገር ስንመጣ አይጠቅመንም።
ምክንያቱም በቂ ፀሐይ አዝድት ስለማናገኝ ይሄ ፕሮቴክሽን የሆነው ደግሞ የሰንስክሪን እንደማለት ቁጠሩት ብሎክ ስለሚያደርገው በአግባብ የቫይታሚን ዲ ፕሮዳክሽኑ ላይ በጣም ትቸገራላችሁ። ስለዚህ አሜሪካ፣ ካናዳ፣ እንግሊዝ፣ ስካንዲኔቪያና አውስትራሊያ ያላችሁ አበሾች ኦልሞስት 6 ወር ሙሉ የፀሐይ ብርሃን የምታገኙት ምንም ቫይታሚን ዲ እየሰራላችሁ ስላልሆነ እባካችሁ ከዶክተሮቻችሁ ጋር ተነጋግራችሁ ቫይታሚን ዲ መውሰድ ይመከራል። ምንድነው ዋናው የቫይታሚን ዲ ስራው ምንድነው? ዋናው ስራው ሜንቴን ካልሲየም ብለድ ሌቨል ይላል። ቤዚክሊ ሰውነታችን ውስጥ በተለይ ለአጥንታችን ወሳኝ የሆነው ካልሲየምና ፎስፌት የሚባሉት ሚነራሎች ንጥረ ነገሮች በአግባቡ ሰውነታችን አብዞርብ እንዲያደርገው የቫይታሚን ዲ መኖር ግድ ይላል። ይሄ ነገር ከሌለ ህፃናቶች ላይ ሪኬትስ የሚባል አዋቂዎች ላይ ደግሞ ከኦስቲዮፕሮሲስ እስከ ኦስቲዮማሌዥያ የሚባል የአጥንት ችግር ውስጥ እንደሚከታቸው በብዙ ማረጋገጥ ይቻላል። አጥንታችንን ጠንካራ የሚያደርገው ቫይታሚን ዲ ካልሲየምና ፎስፌትን አብዞርብ ሲያደርግ ነው። መስሎቻችንን በአግባቡ እንዲሰሩ የሚያደርገው ኢቨን አይምሮአችን ላይ ያለውን የነርቭ ፈንክሽናችንን ትልቅ የሆነ ኢሹ ይሄም መገን አንደርስታንድ የማታደርጉት ከሆነ ብዙ ጥናቶች ሰፖርት የሚያደርጉት ማልቲፕል ስክለሮሲስ የሚባል ነገር አለ። ይሄ ድካም የሚላቸው የብዙ የአጥንት ኢሹ ያላቸው ባላንስ ኢሹ ያላቸው የተለያየ በሽታና ችግር እያለ የሚያሳያቸው የአውቶ ኢሚዩን ዲዚዝ የሚባለው የራሱ የኢሚዩን ሲስተማችን ራሱ ሰውነታችንን አታክ የሚያደርገው የቫይታሚን ዲ ዴፊሽንሲ ጋር እንደሚገናኝ በብዙ ጥናት ሰፖርት አድርጎ ያወራል። ሌላው ትልቁ ኢሹ ደግሞ ከልብ ጋር ኢንዶቴሊያል የሚባል ሴል አለ። ይህንን ሴል የቫይታሚን ዲ ሪሴፕተር አለው። ይሄ ነገር ቫይታሚን ዲ ዴፊሽንሲ ውስጥ ካላችሁ ችግር ውስጥ ትገባላችሁ። አፍሪካን አሜሪካን ጥቁሮች ቲኔጀሮች 14 ዓመት እንደዚህ የሆኑ ሰዎች ላይ የተደረገ ጥናት የሚያሳየው ምንድነው? በቀን ውስጥ 400 እና 2000 አዩ የሚወስዱ ሰዎች መካከል 2000 አዩ የሚባለውን የሚወስዱ ህጻናቶች በጣም ሲግኒፊካንትሊ የብለድ ፍሎዋቸው በጣም በጥሩ ሁኔታ እንደሆነም ማረጋገጥ ተችሏል። ሌላ ትልቅ የሆነ ጥናት ኮቪድ የመጣ ጊዜ 190,000 የሚሆን ብለድ ማርከሮችን አይተው ነበረ። እነዚህም የቫይታሚን ዲ ዴፊሽንሲ ውስጥ ያሉ ሰዎች በኮቪድ የመጠቃት ቻንሳቸው፣ ሆስፒታላይዝድ የመሆን ቻንሳቸው፣ ረጅም ጊዜ የመታሸታቸው ትልቁ ሚና የሚጫወተው ነገር ሆኗል። ሰፊሽንት የሆነ ቫይታሚን ዲ ያላቸው ሰዎች ግን በፍጥነት ኮቪድ ካለመያዛቸው ውጪ በፍጥነት አልጋ ለቀው የመውጣትም ነገር እንዳለ ማረጋገጥ ተችሏል። ሌላ የ31 ዓመት የፈጀ የፊንላንድ ጥናት አለ። ፊንላንድ ውስጥ የተደረገ 31 ዓመት ጥናት የሚያሳየው በቀን ውስጥ 2000 አዩ የሚወስዱ ህጻናቶች ለ31 ዓመት ተከታትሏቸው የታይፕ 1 ዳያቤቲክስ የማግኘት ቻንሳቸውን በ88% ሪዲዩስ እንዳደረጉትም ማረጋገጥ ተችሏል። ብራዚል ውስጥም የተደረገው ጥናት ይሄ ማልቲፕል ስክለሮሲስ ላይ ያሳዩት የኤምአርአይ ማሽን እና ማግኔቲክ ሬዞናንስ ኢሜጂንግ በሚታየው ነገር ላይ ያሳዩት የኦፕቲክ ነርቫቸው አይን ብርሃናቸው ላይ ሁላ የተሻለ ነገር የሚያገኙት የቫይታሚን ዲ ሰፊሽንት አማውንት ያላቸው ሰዎች ናቸው። ስለዚህ ምንድነው ቁም ነገሩ? ቫይታሚን ዲ ወሳኝ የሆነ ነገር ነው። እንደ ሆርሞን ነው ይባላል። ምክንያቱም ሆርሞን ሰውነታችን የሚያመነጨው ነገር ነው። ቫይታሚን ከውጭ የምናገኘው ነው። ስለ ኢሰንሻል ነገር አነሳላችኋለሁ ወደፊት። ኢሰንሻል የሚባሉ ነገሮች ሰውነታችን የግድ የሚያስፈልገው በራሱ ክሬት የማያደርጋቸው ነገሮች ኢሰንሻል ይባላሉ። እነዚህ ቫይታሚኖች፣ አሚኖ አሲዶች እና ፋቲ አሲዶች ናቸው። ቫይታሚኖች ብዙ ጊዜ ኤ፣ ቢ፣ ሲ፣ ኢ እና ሌሎችም አሉ። አሚኖ አሲዶች 9 የሆኑ የተለያዩ አሚኖ አሲዶች አሉ። ፋቲ አሲዶች ደግሞ ኦሜጋ 3 እና 6 የሚባሉ ናቸው። እነዚህ በተለያየ ጊዜ ማነሳላችሁ ከነትስ ኤንድ ሲድሶች የምታገኟቸው ናቸው። ቫይታሚን ዲ ሆርሞን ነው ይላል ቴክኒካሊ። ምክንያቱም ሰውነታችን ራሱ ከፀሐይ ብርሃን በሚያገኘው ዩቪ ኤክስፖዠር ውስጥ ሰውነታችን ውስጥ ያለውን 7 ዲሃይድሮኮሌስትሮል የሚባለው ሞለኪውል ቀይሮ ስለመጠቀም ስለሚችል ቫይታሚን ሳይሆን ሆርሞን ነው ይላል። ስለዚህ አንደርስታንድ ካደረጋችሁ ይሄን ያህል አይምሮአችሁ ላይ ምን ያህል ተጽዕኖ እንዳለው ደግሞ ትንሽ ልንገራችሁ። አንዳንድ ሰው ዱክክ ብሎኛል ቀኑ በቃ ፀሐይ ዛሬ አላየውም፣ ብርሃን የሚባል ነገር የለም፣ ዝናብ የሆነ ነገር አለ ምናምን ብላችሁ ዱክክ የሚላችሁ ነገሮች አሉ። ይሄ ነገር አይምሮአችሁ ሰውነታችሁ የፈለገውን የጎደለውን ነገር አምጡ ብሎ የሚጠይቅበት ምልክት ነው፣ ሳይንና ሲምፕተም ነው። ምናልባት በቡና ልንሸውደው እንችላለን። ካልሆነ ደግሞ በቆሎና የተወሰነ ድንች ምናምን አድርገን ልንሸዋውደው እንችላለን። ይሄ ግን አንደርላይን የሆነውን ችግር፣ ስር የሰደደውን ችግር፣ መፍትሄ የሚያስፈልገውን ችግር
አልሰጠነውም። ያንን ነገር ለማድረግ የምትፈልጉ ከሆነ ሁል ጊዜ ሰውነታችሁ የሚነግራችሁ ሳይንና ሲምፕተሞች ከረሃብ እስከ ፔኖች የሆነ ንጥረ ነገር ጉድለት ሊሆን ይችላል የሚለውን ነገር ጥያቄ ውስጥ እያስገባችሁ በገባችሁ አቀን መጽሐፍ ሀሳብ ጥናቶችን እያያችሁ ማየት ግድ ይላችኋል ማለት ነው። እና ሙድ ጋር እንዴት ነው የሚያያዘው? በጣም ብዙ ጥናቶች ነው ይህንንም ሰፖርት የሚያደርገው። አእምሯችን ውስጥ ፊል ጉድ የሆነው ሆርሞን ሴሮቶኒን የሚባለው ነገር ለመመንጨት ቫይታሚን ዲ ያስፈልጋል። ስለዚህ ቫይታሚን ዲ የማትወስዱ ከሆነ በጣም ድብርት ውስጥ የምትገቡ ከሆነ ዱክክም ይላችሁ ከሆነ ሙዳችሁ በጣም ድካም ይላችሁ ከሆነ ምናልባት የቫይታሚን ዲ እጥረት ሊኖራችሁ እንደሚችል ይታወቃል። ከካንሰር እስከ ሴሉላር ኤጂንግ ኦኬ። ይሄ በሴሉላር ኤጂንግ ደግሞ ስለ ቴሎሜርና ቴሎሜርስ የሚባል ነገር በተደጋጋሚ አንስቼላችኋለሁ። ይሄም ከቫይታሚን ዲ ጋር ከባድ የሆነ ተጽዕኖ እንዳለው ማረጋገጥ ችለዋል። ብዙ ማለት ይቻላል። ቁም ነገሩ ምንድነው? አውሮፓ የምትኖሩ፣ አሜሪካ የምትኖሩ፣ ካናዳ የምትኖሩ ሰዎች የቫይታሚን ዲ ሰፕሊመንት መውሰድ ኦልሞስት ግዴታ ነው። ከዛ ውጪ ኦፍ ኮርስ ከዶክተሮቻችሁ ጋር የተመካከራችሁ። ከዛ ውጪ ኢትዮጵያ ውስጥ የምትኖሩ ሰዎች ከጠዋቱ 3 ሰዓት እስከ ከሰዓት 10 ሰዓት ባለው ሰዓት ውስጥ ቢያንስ ለአንድ ሰዓት እጅጌ ጉርድና ቁምጣ እያደረጋችሁ ፀሐይ ብርሃን የማታገኙ ከሆነ ቫይታሚን ዲ የመሰራት ቻንሱ ላይ በጣም እየሰራችሁ ስላልሆነ ዴፊሽንሲ ውስጥ ወይም እጥረት ውስጥ የመግባት ቻንሳችሁ ከፍተኛ ነው። ስለዚህ ከአሜሪካም ከአውሮፓም ሰው ምን ይዤላችሁ ልምጣ ሲል እንግዲህ ስራ ገብታችሁ ጠዋት ምሳሳታችሁንም ወጥታችሁ ፀሐይ ማትሞቁ ከሆነ ቫይታሚን ዲ እጥረት ውስጥ እንዳትገቡ ከአድቪልና ታይልኖል ይልቅ ቫይታሚን ዲ አምጡልኝ ብትሉ ይመከራል። ከዛ ውጪ ዲ2 እና ዲ3 በሚባለው መካከል ብዙ ልዩነት የለውም ይላል። ይሄ በቃ ያው ዲ2 የፕላንትና የፈንጋይ ቤዝድ ሆኖ በቀላሉ ብሬክዳውን ያደርጋል። ዲ3 ግን ዩቪ ቤዝድ ነው። በአብዛኛው ፊሽ እና ከእንቁላል ዮኩም ይገኛል። ላስት ሎንገር ይላል። ከኬቱ ጋር አብሮ ቢወሰድ ጥሩ ነው የሚባል ነገር አለ። እንግዲህ እሱ ብዙ ግድ የለውም፣ ያው ግዴታ አያስፈልግም ነው የሚለው። በዛ ምክንያት እኔ ዝም ብዬ በዲ3 ነው የጀመርኩትኝ። ረጅም ጊዜ በኋላ ኬቱን አስገብቻለሁ። ያው አንዳንድ ጥናቶች ደግሞ የበለጠ ሊረዳ ይችላል ብለው ስለሚሉ ጋይድላይንሱ ፕሪዳያቤቲክስ ለሆነ ሰው 2024 ላይ ሪከመንድ የሚያደርገው 3500 አዩ ነው። እሱ እንግዲህ እንዳልኳችሁ የኤንዶክሪን ሶሳይቲ ጋይድላይን የእንትን ነው፣ ቼር ኮሚቲ ነው። ቤዚክሊ ለህፃናቶች ኢንፈንቶች ከአንድ ዓመት ተኩል በታች ላሉ ሰዎች ከ400 እስከ 1000 አዩ ይላል። ለህፃናቶች ከ2 ዓመት በኋላ እስከ ቲኔጀር ድረስ ከ600 እስከ 1000 ይላል። ቲኔጀሮችና አደልት ግን አንድ ነው ትሪት ማደርጋቸው ይላል። እነሱን ከ1500 እስከ 2000 አዩ መውሰድ አለባችሁ ይላል። እንግዲህ እሱ ራሱ ዶክተር ሆሊክ ከ7000 አዩ በላይ በቀን ይወስዳል። ለሱ ታካሚዎች ደግሞ 5000 አዩ በላይ ነው ሪከመንድ አድርጎ የሚሰጣቸው። ብዙ የቫይታሚን ዲ ቶክሲኬሽን ውስጥ የመግባት ቻንሳችሁ ሬር ነው፣ በጣም ሬር ነው፣ የሚያሳስብ ነገር አይደለም ብሎ ይላል። እንግዲህ በፊልዱ ሊዲንግ ኤክስፐርት የሆነ ሰው ነው። ከ600 በላይ ፒር ሪቪውድ ሳይንቲፊክ ፐብሊኬሽን ያደረገ ሰው ነው። የኤንዶክሪን ሶሳይቲ ጋይድላይንስ ቼር ኮሚቲ የሆነ ሰው ነው። ይሄ ሰው ብዙ መሽንና ሪሶርሶችን ተጠቅሞ ትልቅ በቫይታሚን ዲ ዙሪያ ትልቅ ኮንትሪቢዩት ያደረገ ሰው ነው። እንደዚህ አይነት ሰዎችን ሰምተን እንደዚህ አይነት ሀገር ምንኖር ሰዎች ቫይታሚን ዲ ካልወሰድን አይ ዶንት ኖ ምን እንደምንወስድ። ስላዳመጣችን ከልብ አመሰግናለሁ። በጣም ብርድ ነው። ቴንክ ዩ